ወረሃ ሰኔ ገብቶ የዝናብ ጠብታ በምድር ላይ ሲያርፍ የኢትዮጵያ የእርሻ መሬት አዲስ ገጽታን ይላበሳል። ጊዜ ጠብቆ የረጠበ መሬቱን ከእርፍና ማረሻ ለማዋደድ ከማሳው ይከታል። በእጁ የያዘው ዘር ከራሱ ጎሮሮ ተሻግሮ ለሚሊዮኖች የምግብ ዋስትና ተስፋ ይሆናል። እንዲህ ያለው ይህ የመኸር ወቅት ደግሞ የማሳ ላይ ስራውም ሀገራዊ የቤት ስራውም ትጋትና ጽናቱን አጥብቆ ይፈልጋሉ። የስራ በእርግጥም የትጋትና የተስፋ ወቅት ነውና በመኸር ከእርሻ ወቅት የሚዘሩ ሰብሎች የሀገሪቱን የምግብ ፍላጎት ትልቁን ድርሻ ይሸፍናሉ። ወቅቱ የኢትዮጵያን የምግብ ነጻነት የሚያቀርብ የተስፋ መሰረትም ነው። ይህን ታሳቢ ያደረገ የቅድመ ዝግጅት ስራ ደግሞ በመላ ሀገሪቱ በመከወን ላይ ሲሆን በኦሮሚያ ክልል ሸገር ከተማ አስተዳደር ያሉ አርሶ አደሮችም የዚሁ ውጥን ተጋሪ ናቸው። በዛ በትራክተር እህሉ ከተነሳ በኋላ መሬቱ እንዲታረስ ተደረገ። መሬቱ ከታረሰ በኋላ ፀሐይ በላው። ፀሐይ ከበላው በኋላ በአሁኑ ሰዓት ትራክተሩ ያረሰውን ዝናቡ ደግሞ አሁን ዘንቧል። ከዘነበ በኋላ የማስተካከል ስራ በአሁኑ ሰዓት ማለት ነው የማስተካከል ስራ እያለሰለስን መሬቱን የማስተካከል ስራ እየሰራን ነው። በትራክተር የታረሰ ታርሶ እንግዲህ ፀሐይ ሲበላው ነው የከረመው። ያንን የወጣው ማዕድን ፀሐይ ሲበላው በጣም ጥሩ ነው የሚሆነው። ፍርፍር ይላል አፈሩ። ዝናብ ሲጥልለት ደግሞ ምን እናደርጋለን? በወቅቱ ያኔ በመሬ መድገም አንችልም። ዝናብ እንደጣለ አሁን ድጋሚ እንደግመዋለን ማለት ነው። እያለሰለስ አሁን አንዴ ደግመነዋል። ይሄ አሁን ሁለተኛ ነው። ለሶስተኛ በቃ ወደ ዘር መግባት ብቻ ነው። ያለውን ለም መሬት በሙሉ አቅም ማረስ፣ ዘመናዊ የእርሻ ዘዴዎችን መጠቀም ከገበሬው ጥረት ጋር ተደምሮ በሰፊ ውጤት ረሃብን በምርት ማሸነፍ ያስችላል። በትራክተር የሚታረሰው የበለጠ ምርት ይሰጣል። ቀደም ሲል በበሬ ነበር የምናርሰው። አሁን ግን በትራክተር ለየት ያለ አፈር ከስር ይገለበጣል። ብዬ ጉሩምቴ ደኒ አፋን ኦሮሞትን ምንድነው የተለየ መሬት ከውስጡ ቀደም ሲል ምርት ያልሰጠ ከውስጡ የተቀበረ መሬት በሚገለበጥበት ወቅት የበለጠ ምርት ይሰጣል። ትራክተር የታረሰ መሬት ማዕድኑ ከስር ወደ ላይ ይመጣል። ምርት የመስጠት እንትኑም በጣም ጥሩ ነው። በበሬ ከላይ መላልሰን የሚናርሰውና በትራክተር የሚታረሰው አይመጣጠንም። አሁን ይህንን ትንሽ አፈሩን ለማድቀቅ ያህል ነው እንጂ በቂ የሆነ ማዕድን አዘጋጅቶልናል። በትራክተር ከስር ወጥቷል። አሁን ለሚንሰጠው ዘር ሁላ መሬቱ ዝግጁ ነው፣ ተቀባይ ነው፣ ምርታማ ነው የሚሆነው ማለት ነው። በኮየ ፈጬ ክፍለ ከተማ በሶስቱም ወረዳዎች ከ9200 በላይ ሄክታር መሬት ለዘር ዝግጁ ሆኗል። እንግዲህ ከዚህ መሬት ውስጥ 80 በመቶ የሚሆነው በትራክተር እየታረሰ ሲሆን በትራክተር የታረሰው መሬት ደግሞ አሁን ላይ በበሬ የማለስለስ ስራ ነው እየተሰራ የሚገኘው። ከ15 ቀን በኋላ ደግሞ የዘር መዝራት ስራ የሚከናወን ነው የሚሆነው። ሰኔ 30 በኋላ ሐምሌ 5 ጀምሮ የጤፍ ዘር እንዘራለን። ጤፉን ከጨረስን በኋላ ከ12 ከ15 በኋላ ደግሞ ሐምሌ 15 ደግሞ ስንዴ እንጀምራለን። ስንዴውን እስከ 27 ድረስ እስከ ሐምሌ 27 ድረስ እንዘራለን። ወደ መስከረም ቀረብ ካልን በኋላ ደግሞ መሬቱ የዝናቡ የክረምቱ ወቅት ዝናቡ ጋፕ ይኖረዋል። ጋፕ ሲኖረው ሽምብራና ዋያ ደግሞ እንዘራለን። ግባቶቹ በወቅቱ የደረሳቸው አርሶ አደሮቹ ይህም ተጠናክሮ እንዲቀጥል ይጠይቃሉ። ወረዳችን አርሶ አደር ጽሕፈት ቤት በተቻለ መጠን ከተለያየ ቦታ ግባቶችን ያቀርቡልናል። የምርጥ ዘሮችን በዛ ድጋፍ ያደርጉልናል። ማዳበሪያም እንግዲህ በተቻለ መጠን ቶሎ ዝግጅቱ አልቆ አሁን ገብቷል ማለት ነው። ማዳበሪያውን በእጃችን አድርሰናል። ጸረ አረሙን ደግሞ በወቅቱ እንዲያቀርቡልን ከነሱ ይሄንን እንጠብቃለን። በሸገር ከተማ አስተዳደር 84759 ሄክታር መሬት በመኸር እርሻ የሚለማ ሲሆን 9272 ሄክታር መሬት ለዘር ያዘጋጀው የኮየ ፈጬ ክፍለ ከተማ ያደረገውን ዝግጅት ነግሮናል። መጀመሪያ ለገበሬዎቹ ስልጠና መስጠት ነው። ከስልጠና ቀጥለው አስፈላጊውን ግብአቶች ማቅረብ ነው። ግብአቶቹ ከቀረቡ በኋላ ገበሬ ዳይሬክት ወደ እርሻው እንዲገባ ነው የተደረገው። ከግብአቶቹ አንዱ መካናይዜሽን ነው። ትራክተር በትራክተር መታረስ አለበት። ያ የመንግስት አቅጣጫ ነው። ካለነው መሬት ስፋት ከ80% በላይ በትራክተር ነው የታረሰው። እንደምታዩት ይሄ በመጀመሪያ ዙር በትራክተር የታረሰ ነው። ከዛ ውስጥ ወደ 7400 የሚጠጋ በትራክተር አርሰናል ዘንድሮ። ያ እንግዲህ ጥቅሙ ምንድነው? ምርታማነትን ለመጨመር ነው። ያው ሁላችንም እንደምናውቅ
ከላይ ያለው አፈርና ከታች ያለው አፈር ሲገለበጥ ምርታማነቱ እንደሚጨምር ይታወቃል። ያንን መሰረት አድርገን የመጀመሪያ ስራችን ምንድነው? መካናይዜሽን ማቅረብ ነው። ገበሬው እሱን እንዲጠቀም። ቀጥለው ምርጥ ዘር ነው። ምርጥ ዘር በዩኒየን የሚቀርብ አለ። ለመኸር እርሻ እንግዲህ ለአርሶ አደሩ የተለያዩ ድጋፎችን ሲያደርግ የቆየው ክፍለ ከተማው አሁን እስኪሰበሰብ ድረስ አርሶ አደሮች በሚያስፈልጋቸው ድጋፍ ሁሉ ከጎናቸው እንደሚሆንና የተለያዩ ድጋፎችንም እንደሚያደርግ ነው የነገረን። ዘንድሮ ወደ 25,000 ኩንታል ነው እቅዳችን። ከዛ እቅድ ውስጥ ወደ 80% ወደ ክፍለ ከተማችን ገብቶ ያው ለገበሬ እጅ ላይ ደርሰዋል። የአረም ብቻ ሳይሆን የተባይም አለ። ያንን ሁሉ ከሚመለከተው አካል ጋር በመንግስት በኩል እንዲቀርብ ማድረግ ነው። በክፍለ ከተማው ጤፍ፣ ሽምብራና ስንዴ በስፋት የሚዘራና የሚመረት ሲሆን እንግዲህ በሄክታር 45 ኩንታል ይገኛል ተብሎ ይጠበቃል። ወደ 80% የሚሆነው በትራክተር ነው ያረስነው። ክላስተርም አለ፣ በክላስተር የተቀናጀ ያ ብዙ ስራ በቴክኖሎጂ ጋር የተያያዘው ስራ ስለተሰራ ምርታማነቱንም እንጨምራለን ብለን እናስባለን። ፐር ሄክታር አምና ወደ 43.2 ነው። ዘንድሮ ግን ወደ 45.5 ከፍ ይላል ብለን በእቅድ ይዘናል።